አታረግ ደም ብዛትም ካለ ደም ከፍ ይላል ስኳርም ካለ በስኳር ይነሳል አንድ እንድታቀም የምፈልገው ነገር ቢኖር አረጋግጠሃል ማለት መጠበቅ አልቻልክም አዎ በለም አንተ እነሱ እየዳሯት ነው እነሱ እየዳሯት ስለሆነ እነዚህ ሰዎች አሁን ለዋት በለው ሲጀምር ለመሸጥ አልመች ስላላችሁ አንዋር እጅ ላይ ነው ይሄን ነገር ደብቅ ያደረኩ አንተ አይደል እንዴ ሰለ ምን ነገር ደብቅ ነው ጆን ነበርክ እሱ የሚያጨበጭባል አጨበጭብ እንጂ ወደዛ ዝበሉ በቃ ምንድነው እሱ ንገሩኝ ያለውን ነገር አንቺ ስልዩ ያምሻል ታማሚ ናቸው አስወላጊ አይደለም ታማሚ ከሆነች ሶፊ ቁጭ በል ቀለበት ስታረግ አጠራትን ነበር ነገ አንተ እሷን የመጠበቅ ምን አቅም አለ አገም አለ አቅም ካለች ለምን ቀለበት አደረገች እንዴት እሷ እስክትነግራት አንተ ምን ትሰራ ነበር ምንድነው እየተሰራ ያለው ምንድነው እየተደረገ ያለው እንዴ እኔ እኮ በቆሜ እኮ ነው የተቀበርኩት በተኛውበት ቀብረውኝ እኮ ነው በላይ ላይ በሬሳይ ላይ ነው የተደገሰው ባስነግረን እኮ ማንም የሚነግረን እኮ የለም እኔ ምኑ ቀን ያላበርሽ አንቺ ምንድነው ቆይ አሁን ትላንትና ከኛ ጋር የነበርሽ አሁን ደግሞ ጭርሽ ዞረሽ ነው ሰው እየደገሽኝ ያለሽው አንቺ ፊት ለፊት አንዋርን መጥቶ አረጋግጦም አንቺ እንደደምሽ አልወጣ ጭራሽ ሲረግጠው ማላየው ምንም ሲያረጋ አላየው ሲቀጥል ደግሞ አሰራችሁ ምናምን መክሰስ ትችላለች ስሟን ያለ ምክንያት አትጥሩ ነግሬዋለሁ አሁን ደግሞ እርሶ ሰው እሷ ላይ ደግሞ ተታሰረው ይዘውባት መጡ መቼ በጤናሽ እንደዚህ አልነበርሽም ትላንትና አንዋርን እያች ኦኬ ለነገሩ አሁንማ አንዋርን ማገባብሽ ስላወጣችሁ ዝም በያችሁ ጉዳቸውን ዘግዝካው ስላወጣችሁ ስራቸው እውነቱ ይሄ ከቤተሰብ እየደባበቁ ኪያን የሚድሩት ነገር አይደለም ዩቲዩብ ላይ ተተለቀቀ ሁሉም ያው ነገር ነው ሲቀጥል ማለት ነው ግቢ ማን ነው ታይ መታ ነው እናትየዋ ሳትኖር አንቺ ታገቢ ደስ ይልሻል እሺ ምንድነው ትምጣ ምንድነው ምንም ያ አሁን እኮ ምንም እኮ አያስፈልግም እኮ ታማሚ ናት እሺ አዳምጪኝ ይኸውልህ መጨነቅ ነበረብህ መጀመሪያ ነይ ግቢና ነይ እህቴ ነይ ነይ ግቢ ነይ ነይ እህቴ ነይ ነይ እዚህ ጋር ቁጭ ነይ ቁጭ በይ እዚህ ጋር ቁጭ በይ ሶፊዬ ምንድነው ቁጭ በይ ሶፊዬ ነይ ሶፊዬ ትያለሽ እንዴ ደግሞ አሁን እኮ አስፈላጊ አይደለም እኮ በቃ ሶፊዬ ትያለሽ እንዴ ደግሞ አሁን ምንድነው ቆይ ነገር ቤተሰብ እንደ ቤተሰብ ማወቅ ስላለብን እንወላችሁ ሶፊዬ ትያለሽ ምንም ጉድ የለብሽም የራስሽ አሳያት ማስተካከል ያለብን ምንም አስፈላጊ አይደለም ማለት አሁን ምንም አስፈላጊ ምንም አታው ምንም አታው ጆላ ምንም ስጣት ነው ታሳያችሁ ምንድነው ማልቤት ሶፊ እኔም እየተጎዳው ነው ማልቤት እኔም እየታመምኩ ነው እሺ ሶፊ ጆ አስፈላጊ አይደለም ስማ በእንደዚህ አታገኛትም አንቺ አስፈላጊ አይደለም ልክ ወደዛ ዝበሉ በቃ ምንድነው እሱ ንገሩኝ ያለውን ነገር አንቺ ስልዩ ያምሻል ታማሚ ናቸው አስፈላጊ አይደለም ታማሚ ከሆነች ሶፊ ቁጭ በል ቀለበት ስታረግ አጠራትን ነበር ሶፊ ቁጭ በል ቁጭ በሉ እስከ መቼ ደብቃችሁ ልታኖሩ ቁጭ በሉ በቃ ነው ሶፊ ቆንጆ እዚህ ጋር በቃ ቆሟል ምንድነው አሳያ ሰናይት ተረጋጊ አንቺ የተፈጠረውን ነገር አስፈላጊ አይደለም ቆይ ማዘር አለሽ አይደል ቁጭ በል አሳያት ስሚ አሳያት እኔ ላውራችሁ ማዘር ዝም ብሎ ነው ይኸውልሽ ልጅ የት ይዋልሽ አይደል ታመሻል ብሎ እሷን አሳስሮ እኔ ምን ነው እኮ ሰማኝ እንደው እንደምታስብ ስራ እዩ ምኑን ነው የምታየው የሰራውን ስራ እህትሽ ታሰረች አንቺ ታመሻል አልጋ ላይ ነሽ ቀስ ብሎ ይሰማሉ በቃ ሰናይት አንቺ ዝም በይ እኔ ደግሞ ይባልጠራችሁ ለምን ተጨነቅሽ እርሶ ለአቶ አይጨነቁምና ምንም አትሆንም በኋላ ተደብቆ መጨረሻው ምንም አትሆንም እስኪ ደራጅ ድረስ ነው ሰናይት አሳያት በቃ እኔ መሀል ቤት መጎዳት አልፈልግም ምን ነው የምትጎዳው እየታመምኩ ነው መሀል ቤት ላብድ ነው ሰኒ አሳያቸው በቃ አሳያቸው ሁሉም ነገር ይዩት መቼ ምን ሊመጣ በቃ ምን ይመጣል ነገር ይምጣ በቁሜ መሞት ካለብኝ ከዚህ በላይ ልሙት በቃ ይዩት በቃ አሁን ተይ አየሽው የሚሰራው ስራ ልጅ የት ይዋለች ደግሞ አይደል
አይ ይሄ እንትን ነው ይሄ ነገር የለም ያ ይሄ ነገር የሚያደርጉት አይደለም ፎቶ ምናምን እኔ ራሴ አይቻችሁ እኔ ራሴ የሚቀናበረ ቀለበት ነው ያደረጉት። ይው ከአንዋር ከሚባል ዲያብሎስ ጋር ታውቂያለሽ? አልተነገረሽ? እንግዲህ ይኸውልሽ አድርገዋለች። ራሳቸው በሚነግሩ መንገድ ይናገራሉ። አድርገዋለች። አዎ ኪያ የሚሰራው እሷን አሳሰራት። እኔ ክፍለ ሀገር ብሄድ ናየ አንቺ አልጋ ላይ ነሽ። ይኸው ያደረገው እሱ ነው። ቦታውን አመቻቻ ቦታው ላይ ነበርኩኝ። ነይ ደስታቸውን ተካፈይ ተብዬ ተጠርቼ አድርጋቸዋለሁ። ቀለበት አድርገዋል በስነ ስርዓት። ቤተሰብ ያለበት በህይወት አለው ምን አውቃለሁ እኔ ነገር ንቀስ ስለሚያንስ አንቺ ያምዝማቲን ልክ ነው ስለምት ምን አገባሽ? ንቀት ማለት ንቀት ተናገሪ። ንቀት ነው እንዴ? የልጇን ቀለበት እኮ እኔ ንቅርሱ እናትየዋን ሳትጠራ ደውላ ጠራችኝ። ንቀት መጨረሻ በቃ የማይረባ ቤተሰብ አድርጋችሁናል። ማንም አልሰማም ብላ ደውላ የጠራችን ሰናይት ዝም በያች ዝም በይ ራሷ ስላልተናገረች ዝም በያች እስቲ ተረጋጋ ዝም በይ። ኧረ ወይኔ እኔ በአንድ ልጅ ልቀጥል አንድ ልጅ ወደ ታስረው ዝም ብለሽ አትጣጪ። አሁን እሷ እውነት አግብታለች። እኔ ልጅ ትንፋሽን ነው ማቋረጥ። አትጨነቂ። ማለያየት ካለብን እናለያያለን። ይሄ ነገር ምንድን ነው? በደንብ ተረጂ። እስኪ አስረጃት። በደንብ አስረጃት። በክብር ሽማግሌ ልክ እሱ ጋር ነው ያላመጣውም ማለት ምንድን ነው እየሰራች ያለችው? እኔ ከራሴ ጋር ብለው እስኪ ተወኝ። እኔ ልጅ እባክህ እኔ ራሱ ለራሴ በሽተኛ ነኝ። እኔ የምሰማውንም ነገር ማመን አልቻልኩም። እንዴት አድርጌ ነው ማምነው ይሄን ነገር? እስቲ ንገረኝ። እስቲ ሽማዘር እንጂ ልጅ ይሄ ነገር እኔ ለመሰራቱን እኔ እንዴት አውቃለሁ? እሺ ከኔ ጋር ውላ የምታደር ልጅ ይሄንን በምን ሰዓት አደረገችው ብዬ ልመንሽ? እንዴት ልቀበል? እስቲ ልጆቼ አንቺ ታመሻል። እኔን እስር ቤት ወረወረኝ በስም ጠንቋይ ብሎ ምንም ማረጋገጫ ምንም ማስረጃ ሳይኖረው ጠንቋይ ብሎ በጥንቁልና አሳበድሽ ብሎ አሳበደ ተብሎ የታሰረ ታይቶ ተሰምቶ ማያቅ ምንም ማስረጃ ሳይኖረው እኔን አሳሰረ። እሱ መንገድ መሄዱን አወቀ። ቀን አመቻቹና ደግሞ አንቺ መቼ ታሰርሽው? አሳሰረኝ እንዴ እኔ አሁን የሚያሳስበኝ የልጄ ጉዳይ ነው። ልጄ በምግብ መርዘሻል ብሎ አሳብዷት የለችም ልጅቷ። መድኃኒት አልኩባት ራሳቸው። በሕይወት አለች ግን ከልጄ አፍ ነው መስማት የምፈልገው ነገር። እስኪ ራሷ አሁን ቆይ ማዘር እንደዛ አይደለም። ቆይ ያለውን ነገር ረጋ በሉ። ምንድነው ረጋ? ከዚህ በላይ ምንድነው እርጋታ? አሁን ምንድነው ጥቅማችሁ? ቆይ ምንድነው እርጋታ? ታለች አይናችንን እያየች ለምን እንዳረገች ትነግራለች። አንተ ቤተሰቤን እኮ እያመስከው ነው ያለው እኮ። ማዘር አሁን እንደዚህ የሚያደርግ ነገር አይደለም። ቤተሰብን እኮ እያመስክ ነው ያለው። ተው እንጂ ቶፊ ተው እንዴ ሶፊ አበስከው። ቤቱን በጠበጥከው እኮ ምን ሆነሃል እንዴ? እሷ ናት። በእሷ ባትነግረው ኖሮ እኮ እኛ አላወቅንም። ገና ብዙ እንትን ሊሄዱልን ነበር ርቀት። ከዚህ በላይ ምን አለ? በቃ ገባች እኮ። አይ እናለያያለን። የምን ማግባት ነው? ቤተሰብ ያልፈቀደው ትዳር የት ሀገር ነው የሚጸድቅ ያለው? ቤተሰቦቿ እኮ ፈቅዳችሁ ለኔ ሰጣችሁኛል። ለእነሱ አልሰጡም። ለአኑ አልሰጠችም። ለአንተ ተሰጥቷል አይደለ? በስነ ስርዓት መያዝ ነው። አንተ አሁን ለምሳሌ አሁን እሺ ቁጭ ብለህ ያየህ ቀለበት ያደረገች ነገ አንተ እሷን የመጠበቅ ምን አቅም አለ? አቅም ካለች ለምን ቀለበት አደረገች? እንዴት እሷ እስክትነግረን አንተ ምን ትሰራ ነበረ? እሷ እስክትነግረን ቢገላትም ብትሞትም አልጠበቃትም። ደውይላት ለኪያ መጠበቅ አልቻልክም። እነሱ እየዳሯት ስለሆነ ነገዋ እንዴት ነው መጠበቅ? ማነው እሷን ጠብቆ የሚችለው? እየነጠቀ ሲድር ዝም ትለዋለህ። አትገለውም።
እኔ ለራሴ ታማሚ ነኝ። ግርምት ሚስቴን ነጥቆ ሲደራት ለሌላ ዝም ትለዋለህ። ራሱ የሚያፍርበት ነገር ስላለው ነው። ይሄኔ ጀርባውን አጣርታ የተገናኙበት ነገር ምን አለ? ዞላ ተረጋጋም። ልቀቀኝ። ካለ ምክንያት ወደኋላ አላልክም። የሆነ ጀርባ ባይኖርክ ኖሮ ወደኋላ አላልክም። ነገ ቃል ታረግዝላለች። አንፈት ማናት ደግሞ የምታረግዝለት? ቀለበት ካረገች አሁን ካለያየና እኔ ያልገባኝ ልጅ እስቲ አንዴ ዝም በሉ። አይ ቋንዴ እኔ ለልጅ እስቲ አንዴ እስቲ እኔ እኮ ጭንቅላቴን አዞራችሁት። እኔ እኮ ማን ነው ያው እኛ ስንት ሰዓታችን ነው? ስንት ሰዓታችን እኛ ላይ የያኗር ጓደኛ ነች። ለኔ ነው ደግሞ ያኗር ጓደኛ ማለት ምን ማለት ነው? እኔ ጓደኛው ነች፣ ፍቅረኛው የምትወደው አንዋር። እዚህ ቤት የማይሰማ ጉድ የለም። አንዋር የምትወደው ፍቅረኛው ጉድ ሳይሰማ መስከረም አይተባም አሉ። ለኛ በጃዙ ወዳችን እንጂ እሷም ለራሷ ጥቅም እኔ ለራሴ ለራሱ ጥቅም የኔ እሷ ባትነግረኝ ኖሮ ልጄ ገደል ነው የምትገባው። ምን ካረገዘች በኋላ የልጇን ነገርሽ ደስ ብሎኛል እኮ ደስ ብሎኛል። እሺ ማዘር ምን ነገር ያርጉልኝ። በቃ ምንም ማድረግ ካህኑ ይለዩልኝ። ግራ ገባኝ። እኔ ምን ላድርግ? በቃ ካህኑ የሚለያዩበት መንገድ ይፍጠሩልኝ። እዚህ ጋር ሌላ ኔቱን ላዳምጥ። ይኸው እኔን ይስሙኝ። በቃ ቤተሰብ ሳይጠራ አዎ ቀለበት አድርጋለች ማዘር፣ ቀለበት አድርጋለች፣ እኮ ቀለበት አድርጋለች ማሚ። በቃ የሆነ ነገር ያድርጉልኝና ከሱ ይለዩዋት። እኔ ሽማግሌ ልኬ በክብር ነው የጠየኩት። የኔ ልጅ ቀለበት ምናምን ነገር አይሰራም። ምንም ቀለበት የሚባል ታሪክ የለም። እቺ ልጅ ከኔ አቅም በላይ አይደለችም አይደለ? እኔ ነኝ ወልጄ ያሳደግኳት። ደግሞ ሲጀመር እነሱ ሃይማኖታቸውም አንድ አይደለም፣ ምንም መንገዳቸው አንድ አይደለም። ግራና ቀኝ ሶፊዬ፣ እኔ ቆይ እኔ የምለው እንዴት ነው አንተ ይሄን ነገር የፈቀድከው? ቆይ አንተ ነበር ጉዳዩ እንዴት ነው ቆይ የፈቀድከው? ሃይማኖታቸው አይገጥም፣ መንገዳቸው አንድ አይደል። ከዚህ በፊት የሁላ ጦርነት በሃይማኖታቸው ነው። የእነዚህ ልጆች መዋደድ እኮ የታወቀ ነው። ግን ሃይማኖታቸው አንድ አይደለም፣ መንገዳቸው አንድ አይደለም፣ አንድ ላይ መሆን አይችሉም ተብሏል። እንደ ቀረው ይሄ ነገር ምንድን ነው እየተሰራ ያለው? ምንድን ነው እየተደረገ ያለው? እንዴ እኔ እኮ በቆሜ እኮ ነው የተቀበርኩት። በተኛውበት ቀብረውኝ እኮ ነው በላይ ላይ በሬሳይ ላይ ነው ድግስ የተደገሰው ማለት ነው። ይሄ ነገር ልጄ የምትቆረቡ እየሰራሽ ያለው ተው አንተ። እኔ ልጄ ነው በቃ ተው አንተ። መተኛትሽ ላይ አይቶ እኮ ነው ጉድ እየሰራሽ ያለው። እናንተ ይበልጡኛል። ዝም በሉ እናንተም ለራሳችሁ። ፊልሙ ላይ አላየሽውም እንዴ? እያጨበጨበ የነበረው እኮ እሱ እኮ ነው። ዝም በል አንተም ለራስህ ጥቅም ነው። ዝም በል ልጄን ጭዳ በሬ አድርገህ አንድ ነገር ቢደርስባት እቺ ልጅ ግን ዝም በል አንተ ዝም በል። ልጄን ልትጠቀምባት አንቺ አሁን እንኳን አረገች እያልሽ ነው። አንቺ ዝም በይ። እኔ ስለሱ አይደለም ስለሱ እኔ በምፈታው መንገድ ራሴ ፈታዋለሁ። ግን እናንተም ለጥቅማችሁ ነው። ዝም በሉ። ልጄን መጫወቻ አደረጋችኋት መሀል ላይ ከታችሁ። ምን አይነት እኔ አሁን ልጄን እየጠየኩት ነው። በጣም አይደለም ማዘር ምን አለ መሰላችሁ፣ በቃ ረጋ በሉና እነሱ ራሳቸው የሚነግሩበት መንገድ አለ። ራሳቸው ያለውን ነገር ያስረዷቸዋል። አሁን ለምን እኮ ዝብርቅርቅ እኮ ነው ኮፍዬ። የማይሆን ነገር እኮ ነው ይሄ። እንዴት ነው ይሆናል ተብሎ የሚደረገው? ይሄ የማይሆን ነገር እንዴ! ይሄ እኮ ማለት ውሃ መውቀጥ ማለት እኮ ነው። ሲጀመር ሶፊ ምንም ነገር የሚሆን የለም። እኔ ሽማግሌ ልካለሁ። ቤተሰቦች እየተዘጋጁ ነው። ፕሮግራም እየተዘጋጀ ነው። ይኸው እሳቸው ያውቃል። እርሱ አይመለከቱትም። አንተም አታገባም። አይመለከቱትም እያሉ ነው። ማዘር ጆና ተረጋጋም። ይኸው እንደዚህ እያላችሁ ለጥቅማችሁ ልጅቷን ከጥቅም ውጭ አደረጓል። ቤተሰቦቼ ተዘጋጅተዋል። ደጋግሜ መጠቀም ያረጓት ልጄ ነው። የገዛ ዘመዶቼ የገዛ ስጋዎቼ እንግዲህ ወንድምና እህት ናቸው። እነሱም ለራሳቸው ጥቅም የኔ ልጅ መሀል ቤት ሞኝ እንደነዷት ፈረስ ጋር መጥቶ ከጉያ ስር ሲወስዳ ዝም ትላለህ? ፈረስ ጋር የሆነች እኔ ልጅ እንዲህ አድርገው ዝም ትላለህ? በዚህ ሲሏት በዚህ እቺ ልጅ ሰብስባ ማትነግረን ኖሮ ኪያ ታገኛታለህ? አዎ አገኛታለሁ። አታገኛት? የትም አትሄድ። ካረገዘች በኋላ ነው የምታገኛት። ከዛ የሱ ልጅ ልታሳድግ ነው እና ቀለበት ሲያረግታ ስታረግ ያልጠበቃትን ታዲያ ሰናይት ባትነግረን ማን ነው የሚነግረን? በጣም ጥሩ አደረገችልህ። ነጠቅ አስለቀቅ። የዚህን ያህል መወሰን የማትችል ሰው ነገር መወሰን እችላለሁ። ታዲያ ከቻልክ ይሄንን ነገር ወንድሞቿ ነበሩ። እኔ መጨረሻ ላይ የደረስኩት ኃላፊነት ያለኝ ያልኳት ለምን ተጋጋቱን ልመድ እስቲ ቁጭ በል እስቲ ተረጋጋ። ማዘር እሱ በረስቲ ክፈታቸው ቁጭ ብለህ እስኪ ይኸውልህ ቀለበቱን እኔ አሁንም ካለቀ በኋላ ነው የደረስኩት። ለልጄ ደውላለሁ። በቃ አሁን ተረጋጋ። ማዘር አይደለም እኮ እንዴ ለኪያ ደውይላትና ያለውን ነገር ሁሉ ማወቅ ፈልጋለሁ። ከዛ በኋላ እስቲ ቁጭ በል በእናትህ ላይ እንደዚህ ብራትን ቋለልብኝ። ምን ወስዶ ነው ልጅ እናስተካክላለን።
እንዴ በቁሜ ሞትኩ እኮ ትለያያለች። ነገር አያስፈልግም። የኔ እናት ልጄ አብራ እንዴት ነው የምትኖረው? እስኪ ልጄ ላውራበት እባክሽን፣ ዝም በይ እስኪ አለብላለች ቤታ ወይ በስመ አብ ወልድ። እኔ ምንሽ ኪዩ የት ነሽ? እስኪ ነይ እናት ፈልጌሽ ነው። ነይ 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 የኔ ውሻ ነይ ነይ ደርሳለች ትመጣለች የኔ ውሻ እየመጣሁ ነው ደርሻለሁ ብላለች። ስራሽን ይሄሽ ነው ምንም ስራ አልሰራሽም። ጥሩ ስራ አልሰራሽም። የሚባል ነገር ልጄ ምን አደረገች? ምን አደረገች? ያደረገችው ነገር አለ? እሺ አንቺስ ቢሆን ልጅሽ እንደዚህ ደግሳ ቀለበት አድርጋ ምናምን አንቺ ሳትኖሪ አያስጠላሽም? ትንሽ አለኮስኩም አልጫልኩም። እንዳትናገራት እሷ እንዳትናገራት እሷ ሰሞኑን ነግረን ነው ይሄን ጉድ የምትሰማው ነበረ። ይሄን ጉድ እናውቀዋለን። ቁጭ ለምን አትልም? በቁም እየገደለኝ እኮ ነው ያለው። ምንድን ነው ያደረግን? ዝም በል። ያስፈራራቱ በህይወት እያለ እንደሌለ ሰው ብቻውን ነው ቤተሰብ እያለ ብቻውን ደግሳ ሌላም ቤተሰብ ማለት አንድ ላንቺና ተጨበረሽ ያደረገች ሰይደጋ ልጄ ነን ያውቃታለሁ። በቃ አታደርገው። አዎ እስኪ አታረግም። ያው ቪዲዮውን አየሽ እኮ ከዚህ በላይ መታደርግ ብታረግም የሆነ ምክንያት አላት እሷ። እኔ ልጄ አዎ እሱ ምክንያት ከሰላሳው ጋር ማግባት ነው ምክንያት አገባም የኔ ልጅ ከሰላሳው ጋር ከጁጋ ቀለበት ማድረግ ከዛ ደግሞ የሆነ ነገር አድርገዋል። ከዛ ከእንደገና ከሌላ ጋር አሳብዷት ነው። ሰውን አሳበደ ይላል አይደል? ራሱ ሰው እያሳበደ ነው። ራሴ በገዛኝ በቃ አይቻታለሁ። እኔ በገዛኝ ነበርኩ ቦታው ላይ ጆዋን ነበርክም። እሱም ያጨበጭባል እና ጨበጨበ እሺ አደረከው። እቺን አጸፋ ትመልሳታለህ። እቺን አጸፋ ትመልሳታለህ። ይሄ ቤት ተሸከመው ጉድ አደረከው አይደል? ከዚህ በላይ ምንም ነገር ማድረግ ይችላል። አደረከው። ምንም ነገር ላደርግ ይችላል። አጸፋውን ትመልሰዋለህ። ምን ያደርጋል? ምን ያደርጋል? ባርገህ ትመልሰዋለህ። እሺ ያደለው ይከበራል። እኛን ቢሆንስ አንተ ለቤተሰቦቿ ክብር የለሽ እንዴ? ምን አይነት ንቀት ይሄ ነው የሚያስደስትሽ አንቺ ማለት አሁን በቃ ይሄ ነው የሚያስደስትሽ እና ይሄ ነው ለነገ ማቼ ብለሽ የምትመርጪው ይሄንን ነው አይደለ? እህትሽን የሚደበድብ ወንድምሽን የሚደበድብ ነው አይደለም? ለትዳር ለአማችን ለቀላቂው እንዴ አንተ ምን አይነት ብልግና እንደዚህ የጠራች ሰናይት ነች። አንቺ ሆን ብሎ ነው ጉድ እንድሰማ ያደረገች ሰናይት ነች። ለና አይደለም ምን ማለት ነው? እኔ ያመጣሁት እንግዳ ነው አይደል? እንዳትናገር እንደዚህ ማድረግ ነበረበት። ምን ማለት ነው? ጆ ላይ የቆጣ ተሸነፋ ምን ተሸንፈው ሰው ላይ አይደለም እንደዚህ ማድረግ ነው። አንዴ ተረጋጋ። በቃ ጆጅ ቁጭ በል ወይ ካልተቁጣ ሆን ብሎ ነው የሚጀምረው። ወለ ጊዜ አስጠላ አሁን ትዕግስት የለኝም። ተረጋጋ። በቃ ትዕግስቶት ይነሱና ትዕግስቶት ሰማኝ። ተረጋጋ ጆ ተረጋጋ። ቁጭ በል በቃ ትዕግስቱ ሊሆን አይ ወጣ ወደዛ ምን ነው የሚያል ቁጭ ብላ ሰው እንደሌለ ለቤተሰቡ ደውዬላታለሁ። ልጄ እየመጣች ነው። በቃ እንዴ ምን ነው ቤቱ እንደዚህ መበጠብጡ ወደዛ በቃ ዝም በሉ። አሁን በቃ አትንጫጩብኝ። እኔ እየመጣች ነው። ደውዬላታለሁ። አንተም ደግሞ ውር አትበልብኝ ላይ ይላል ማዘር እንደዛ አይደለም ነው። አሁን እኮ እነዚህ እኮ ነው ሁሉም ነገር እኮ ፈልገው ሆን ብለው ነው እያቀነባበሩ ያሉት ነው። እነዚህ ሰዎች አሁን አትበለው ሲጀምር ለመገጥ አልመች ስላላችሁ አንዋር እጅ ላይ ነው ይሄን ነገር ደብቅ ያደረኩ አንተ አይደል እንዴ? ምኑ ነገር ደብቅ ነው? ሰናይት ባትነግረኝ ይሄን ነገር እናውቃለን እኛ አሁን እናውቃለን። ስለ ዲያስፖራ ያውቃሉ ወይ ማዘር? ደብቆሻል እኮ ምንም የደበቁኝ ነገር የለም። ዝም በል በቃ ምን ሰላም ማለት አንቺ አንቺ ወልጅ ጋብቻ የምን ቀለበት የምን ሰርግ ነው የምትሰማው? ምንድን ነው ሶፊ? ምንድን ነው ምን አደረጓል? ያ ወጣቶች አንተ እንደዚህ ታደርገኛለህ? የምወድ ልጅ አይደለም። ቁጭ በይ። የምወድ ልጅ ነህ እና ሬሳዬን አሳይታችሁ ነው ይሄን ስራ የምትሰሩት? በጣም ይቅርታ። አንቺ በጣም ይቅርታ። እንደዚህ አልነበረም ልነግሮት እንደው እንደዚህ ያሳደኩሽ እኔ ባንቺ እንደዚህ ነው። እኔም እኮ እሱ ሰርፕራይዝ ነው ያደረገኝ። አማክሮኝ እኮ አይደለም ይሄን የምናወራበት አማክሮኝ እኮ አይደለም። ይሄን የምናወራበት እናወራለን። እሺ ሁላችሁም በጣም ይቅርታ ነው። ግን እናቴ ከሁሉም በላይ ቆይ ቆይ እሺ ምንድን ነው አይደለም በእንደዚህ አይነት ሁኔታ አልነበረም። ደግሞ ትንጫጫለህ። ሰርግሽ
ሰርግሽን ተጠርተን ነው እነሱ ሲጀምሩ መቼ እሱ በደንብ ነገር ተደብቀን አሁን የምትቆጣበት ጊዜ ሳይሆን አጎትየው አንድ ነገር ልንገርህ። አሁን ሰው ከሶስተኛ ሰው ከባዳ ሰው ነው መስማት ያለበት። ቤት ጎረቤቱ ላይ እየተጫጫሙ የሌለ እንትን እያሉ ነው እኮ። ተረጋግተን እንነጋገራለን። ነገረች። ቁጭ በሉ አሁን ነው የሚነገረው። ሁላችሁም በጣም ይቅርታ። እሺ አንድ እንድታውቁት የምፈልገው ነገር ቢኖር ከኪያ እናት እኩል አንተ ባትሰማ ደስ ይለኝ ነበር፣ እውነቱን ለመናገር ከሆነ ማለት ነው። ምክንያቱም መጨረሻ ብትሰማ አንተ ደስ ይለኝ ነበር። ምን አይነት ሰው እንደሆንክ ስለማውቅ ማለት ነው። በእያንዳንዱ ጉዳይ ላይ ምን አይነት አጥፊ እንደሆንክ መልካም ነገሮችን ሁሉ በማበላሸት ስለማውቅ ማለት ነው። ለዚህ ነው እሷን አሳስረህ በደንብ እኔ እግሬን ጠብቀህ እሷን መታመሟን ስታውቅ ኪያን የሚገባችሁ ኪያን ወሰድክና ቀለበት አሰርክላት። የሚገባችሁ ማንነት ስለሆነ ነው። ግን እኔ ሁሉንም ይቅር ብያለሁ። እህቴን አሰርካት። ቀለበትም ላይ ሰርጉም ላይ ልጠራችሁ ነበረ። ነገር ግን ከኪያ እናት በፊት ምንም ነገር እንዲፈጠር ሲጀመር ማንም አልነበረም። ሲጀምር ለእርሱ እንደዚህ ክብር ምናምን ነገር አሳጥቼ አይደለም። እንደዚህ አልነበረም። እንዲሁ የፈለጉት ለቤተሰቦች የምታደርገው እንዲህ ነው። እባክህ ዝም በል አንዴ። ቆይ እስኪ ና እስኪ ቁጭ ብለን አትሰለም። ይሄ ነው አለው ይሄ ነው። ይኸው እናትየው አለች። አንዴ ቁጭ በል ቁጭ በል ቁጭ በል ቁጭ በል ቁጭ በል አዋራ እማዋራ ልጄን ነው አርባ ቤታቸው ነው። ረጋ ብለህ ቁጭ ብለህ አዋራቸው። ቁጭ በል እኔ ባለጌ አይደለሁም። በጥበቃ አላስወጣህም። እዚህ ግን ቁጭ በል እናውራ። ሀሳቤን ተረዳኝ። የኪያ እናት አሉ። የኪያ እናት አንተ ማስቀየሜ በጠቅላላ እሳቸውን ማስቀየም አንተ በጉልበት ቀለበት አደረክላት። በጉልበት በህይወቷ እንደዛ ቀን ልጅቷ ጤነኛ አይደለችም። በታላቅ ደስታ ነው አይደለችም። ኪያ እንደዚህ ጊዜ ጤነኛ ሆና ጤነኛ አይደለችም። ለአንተ ቀለበት አታረግም። እኔ አንተን ማናገር በራሱ ማለት ነው ለእኔ በጣም ጤነኛ አይደለችም። ጤነኛ ስላልሆነች ለአንተ ቀለበት አደረገች። አንተ ስለዚህ ቤተሰብ ሁሉም ነገር ሰናይት እንዳትናገሩ። እኔና አንቺ ብዙ አውርተን ብዙ ተነጋግረን ተማምነን የተለያየን በደንብ እነሱ ደብድበውኝ የእስር ቤት ከተውኝ ስራችሁ ነው፣ እኛ አይደለንም። ዝም በል ታውራ። አመቻችተው ጨርሰው ሰርፕራይዝ አድርገውኝ ነው ብለሽ እንደዚህ አይነት የጅል ስራ ትሰሪያለሽ? የጅል ስራ ነው። እኔ እስር ቤት ሆኜ እሷ ታማ ተኝታ እሱ የሌለበት እኛም ተይ እሷ መኖርና ማወቅ አለበት። ወይኔ አሁን ብዙ የምጠይቅሽ ነገር አለ። ገንዘብ አለመኖሩ ነው፣ ገንዘብ አለመሰጣቱ ነው ያንገበገባችሁ። ገንዘብ አትበላ። ከዚህ በኋላ ስለማታገኘኝ ያለኝን ሁሉ ንዴት መወጣት አለብህ። እድሉን እሰጥሃለሁ። በነገራችን ደም ብዛትም ካለብህ ደም ከፍ ይላል፣ ስኳርም ካለብህ ስኳር ይነሳል። አንድ እንድታውቅ የምፈልገው ነገር ቢኖር አረጋግጠሃል ማለት ነው።